ቅዱስ ሲኖዶስ አመፅ ተነሳብህ። ካላበላኸኝ አትሰብከኝም፣ ካላበላኸኝ አታስተምረኝም፣ ካላበላኸኝ መንግስት ሰማያት አልገባም የሚል ምዕመን ተነሳብህ። የመስጊዱ ጴንጤ ሆኖ ታየ። ቤተ ክርስቲያንን የፖለቲካ መነገጃ አታድርጓት ብላችሁ የተጣላ ወንድ ሚስቱን ለማነጋገር ቤተሰቦቿ ቤት ሄዶ ያገኛቸውን 3 ህፃናት መግደል። 3ቱን ህፃናት ገደላቸው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደትና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር ይጠብቅልን። ዛሬ መስቀል ክርስቶስ የዓመቱ ነው አይደለም? እንኳን አደረሳችሁ ለሁላችሁም ማለት ነው። ችግር፣ ክፋት፣ መከራን ከሀገራችን ያርቅልን፣ መሐሏን ገነት ዳራውን እሳት ያድርግልን ብዬ ነው እንግዲህ ዛሬ ፕሮግራሜን የምጀምረው። ዛሬ ያስኩላችሁን ፕሮግራም አሳያችኋለሁ። 3 ህፃናት የገደለውን ጨካኝ የሞት ፍርድ ተፈረደበት ይዤላችሁ መጣሁ። ሌላኛው መረጃ ደግሞ በሃይማኖት ስም የድንበር ፖለቲካ የሚሰሩ ፕሮቴስታንቶችን ይዤላችሁ መጥቻለሁ። እምነት አልባው ትውልዳችን ይህንን ይመስላልላችሁ ደግሞ አንድ ወጣት ልጅ ይዤላችሁ መጥቻለሁ። ሌላኛው ነገር ደግሞ እዩ ጩፋ ምን ገጠመው አብረን የምናየው ይሆናል። የመስጊዱ ጴንጤን አሳያችኋለሁ። እሱንም ጨምሬ የማያይዝላችሁ ነገር ቢኖረኝ 1-2 መረጃ አመጣላችኋለሁ። በነገራችን ላይ ስለ ጽዮናውያን ጉዳይ አንድ አጀንዳ ተነስቷል። እሱን ጉዳይ ከራሷ ከአምባሳደሯ ይዤላችሁ መጥቻለሁ። በአማርኛ ነው የነገረቻችሁ። ኢትዮጵያ ለምትጽፉ ጻፊያን ስለ ጽዮናውያን የምትጽፉ ደግሞ እናንተ ምላሽ እንድትሰጡ እንጠብቃለን። አብረን የምናየው ይሆናል። ይህን ፕሮግራም አዘጋጅቼ የምቀርብላችሁ አርያ መካሻ ነኝ። አብራችሁኝ እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። የዛሬው ፕሮግራም መካከል አንድ የዘነጋሁት ነገር እንዳይኖር ብዬ አንድ ነገር ላቀርብላችሁ። እሱም ፕሮግራም ምን መሰላችሁ? ይሄ ከኋላ የምታዩት ወንድማችንን ለማቋቋም አንድ ፕሮግራም ጀምረናል። ይህም ፕሮግራም ምን ነበረ? ሰውን ማብቃት ማለት ነው። ህንፃ ቤተክርስቲያን ሳይሆን ህንፃ ስላሴን አቆሞ ማብቃት፣ ለስጋ ወደሙ እስኪበቃ ድረስ መደገፍ። ለዚህም ኦርቶዶክሳውያን በያላችሁበት ድጋፍ እንዳታደርጉልኝ ጠይቄያችሁ ነበርና ድጋፉ ጥቂት ሆነብኝ። ምክንያቱም ቶሎ በ3 ቀን በ4 ቀን ያልቃል ብዬ ተስፋ አድርጌ ነበርና አላልቃለኝ። ይሄንን ልጅ እና አያቱ ጋር ይኖር ነበር። በስጋ ወደሙ ተጋብቶ ነበር። ባለቤቱ ልክ አርግዛ የምትወልድ ጊዜ ላይ አያቱ አረፈች። ከቀበሌ ቤት ተባረሩ። ባለቤቱ የወለደችው ልጅ የወለዱት ልጅ አካሉ የተጎዳ ሆነ። ተፈጥሯዊ አካሉ በሕክምና ነው የሚስተካከለው። ከፍተኛ ወጪ ወጣ። ከቤት ተባረረ። አስፋልት ዳር ወጣ። አሁን ሰዎች መጠለያ ቦታ አስቀምጠውት ለቀናት መዋያ ብቻ አሳምቡሳ ይሸጣል። ስልክ ቁጥሩንም አካውንቱንም በዋትስአፕ በኔ ስልክ ቁጥር ዋትስአፕ ልካችሁልኝ እኔ ስልክ ቁጥሩንም አካውንቱንም ለራሳችሁ ሰጣችኋለሁ። እናንተ ለሱ ድጋፍ ታደርጉለትና ያረጋችሁለትን ድጋፍ ታሳውቁኛላችሁ። ልክ ይሄን ልጅ እንደጨረስን ደግሞ ጎዳና ላይ ያሉ ደጀ ሰላም የወደቁትን ደግሞ እየሄድን እናነሳለን። የምንሰራው ህንፃ ስላሴ ላይ፣ ህንፃ ቤተክርስቲያን ላይ አይደለም። ህንፃ ስላሴ እናቁም። የመጨረሻው መልእክቴ ነው። አመሰግናለሁ። ወደ ፕሮግራማችን ገብተናል። ፕሮግራማችን ዛሬ ያስኩላችሁ ይህንን ምስል ነው። ይሄ ምስል ያሳፍራል፣ ይጨንቃል። ከባለቤቱ ጋር ተጣልቶ እሷ ወደ ቤተሰቦቿ ሮጣ ስታመልጥ 3 ግቢ ውስጥ ያገኛቸውን ህፃናት በጭካኔ ህፃናት ነው የምነግራችሁ፣ በጭካኔ ገደላቸው። የገደላቸው የሚስቱ ዘመዶች ቤተሰብ ጋር ነው ገብቶ። ጨካኝ ነው አይደል? አያሳፍርም? አያስፈራ? የማሳያችሁ እሱን ነው። እንግዲህ መቼም ጨካኝነትን ልንገራችሁ። እስቲ መቼም በዜናው ዝርዝር ልንገራችሁ። በገዜ ጎፋ ወረዳ አንኮ ጎልማ ቀበሌ ህዳር 11 ቀን 2018 ዓ.ም ማለት ዛሬ ያለነው ስንት ነው? ህዳር መጋቢት አይደለም? ዛሬ ፍርድ ተፈርዶበት ህዳር 11 ቀን 2018 በ3ኛ ወር ማለት ነው። ተከሳሽ ወንጀሉን የፈጸመው ተከሳሽ አቶ አሮን ዮሐንስ የተባለው ሲሆን ከባለቤቱ ጋር ግጭት ውስጥ ይገባሉ። በዚህ ጊዜ ባለቤቱ ወደ ቤተሰቦቿ ቤት ታመራለች። በዚህ ጊዜ ተከሳሽ ወደ ቤተሰቦቿ ቤት በመሄድ
በመኖሪያ ግቢ ውስጥ የነበሩ 3 ህፃናትን በአሰቃቂ ሁኔታ በመግደል ለሚስቱ በቀል ህፃናቶቹን የገደለውም ማለት ነው። አንድ ህፃን ላይ ደግሞ የመግደል ሙከራ ወንጀል በመፈጸም የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እና ገጽታ ግንባታ ዳይሬክተር ምክትል ኮማንደር ከአሸናፊ ኃይሌ ተናግረዋል። በዚህም በ4 ተበዳዮች ላይ የደረሰው ወንጀል አቃቤ ህግ ምርመራውን ከፖሊስ ጋር ከማጣራት የወንጀል ክስ አቅርቧል። 3 ህፃናትን በአሰቃቂ ሁኔታ በመግደል አንድ ህፃን ደግሞ የመግደል ሙከራ በማድረግ የሞት ፍርድ ተፈረደበት። እሱ ህፃናት ገላችሁ ሞትና ሲኦል ብቻ እንኳን ይበቃችኋል። ህፃን የሚያድግ ህፃን ሰው የሚሆን አድጎ ትውልድ የሚያፈራ ቤተሰቦቹን የሚተካ ለሀገር መከታ የሚሆን ህፃናት መግደል ከሚስት የተጣላው ሌላ ጉዳይ ይሆናል። ልጅ የምትገለው ሌላ ቦታ ነው። ነውራችን የዜናችን ጌጥ፣ ነውራችን የአደባባይ ነውር ሆነ እኮ። አፈርን፣ ተሳቀቅን እኮ በእናንተ ዜናችን። የምንሰማው ዜና እንኳን እኮ መዘግነኑ ራሱ እኮ ለሰው ጆሮ ለአውሬ ጆሮ ይቀፋል። ከሚስት የተጣላ ወንድ ሚስቱን ለማነጋገር ቤተሰቦቿ ቤት ሄዶ ያገኛቸውን 3 ህፃናት መግደል ምን የሚሉት በቀል ነው? ምን የሚሉት ጭካኔ ነው? ምን የሚሉት ትዳር ነው? ይሄ ራሱ ምንስ ሰይጣንን በተጠናወቱት እንኳን ሰይጣን እንኳን እንደናንተ አያደርግም። እኔ ከአንዳንድ ወንጀሎች ነገሮች ከምሰማቸው ነገሮች ከማየው መቼም ለእናንተ ማላቀርባቸው ብዙ ነገር እንደሚኖር ይገባቸዋል። ከማያቸው አንፃር አንዳንዶቹን ጉዳዮች ሰይጣን ራሱ ኮርስ የሚወስደው እኛ ሀገር ከሚፈጸሙ ወንጀሎች ውሸት አይደለም፣ የእውነት ማስረጃ አለው፣ መረጃ አለው። ይቅር ይበለን እግዚአብሔር፣ ይማረን፣ ከክፉ ነገር ይሰውረን አምላክ። ይቅር ይበለን ይማረን እንጂ ይሄ ነገር ከባድ ነው። እኔ አንድ ነገር ልንገራችሁ። ቤተክርስቲያን ጸሎት የምናደርገው ለምንድን ነው? ለፈጣሪ የምስጋና መስዋዕት፣ የመማፀን መስዋዕት ልናቀርብ። ቤተክርስቲያን የመፈክር ቤት አይደለችም። ይህን ቤተክርስቲያን ለምታደርጉ ሰዎች ምናልባት ፓርቲ፣ መንግስት፣ የሆነ ደጋፊ አካል ልታገኙ ትችላላችሁ። ግን መሰረታዊ የቤተክርስቲያን ስርዓትን እየጣሳችሁ ነው። ለምሳሌ ተነስታችሁ ቤተክርስቲያን ውስጥ ይሄ ክልል ይመስረት ብላችሁ ብትናገሩ የቤተክርስቲያን ተልኳም ዓላማዋም ያ አይደለም። የቤተክርስቲያን መሰረቷን ነው የምትጥሱት። ምናልባት ይሄ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርጋው ቢሆን ኖሮ ሁሉም የሃይማኖት ተቋማት ተነስተው ቤተክርስቲያን የሃይማኖት መቀለጃ ሊሆንባት አይገባም ብላችሁ አጀንዳ ታነሱ ነበር። እርግጠኛ ነኝ የምነግራችሁ። ይሄን ለምን እንዳልኳችሁ ላሳያችሁ። ነቢይ ገቢ ጉተማ አዲስ አጀንዳ ይዞ መጣላችሁ። መንግስትን የሚያስወድደው ያው አጀንዳ ደግሞ መክፈቻ የሚሆነው ተመልከቱ። የኢትዮጵያ በሮች ይከፈታሉ፣ ወደቡ ይከፈታል። ኢትዮጵያ ወደ ክብር ትገሰግሳለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። በጌታ በኢየሱስ ክርስቶስ ስልጣን ለኢትዮጵያ የከፍታ ጊዜ ደረሰ። ለኢትዮጵያ የመጨረሻ የክብር ጊዜ ደረሰ። ከኢትዮጵያ ላይ፣ ከሰሜን ላይ፣ ከደቡብ ላይ፣ ከምስራቁ፣ ከምዕራቡ የሞት አዋጅ ተገለበጠ። የጦርነት ድምፅ ተሻረ። አማራ ክልል፣ ኦሮሚያ ክልል፣ የትኛም ክልሎች ውስጥ ያለው የጠላት ምክር በጌታ በኢየሱስም ፈረሰ። አዲስ አበባን እንባርካለን፣ መሪዎቿን እንባርካለን፣ ኢትዮጵያን እንባርካለን፣ መሪዎቹን እንባርካለን፣ ህዝቡን እንባርካለን፣ ሙስሊሙን ክርስቲያኑን እንባርካለን። በዚህ ምድር ላይ ሰላም ጠራ ነው። አሁን ነቢይ ጉተማ መግቢያው ምን እንዳደረግ ልንገራችሁ። የወደቡን በር እንከፍታለን፣ ለኢትዮጵያ ታላቅ ብርሃን እናመጣለን አለ። ይሄንኑ ቃል፣ ይሄንኑ ንግግር፣ ይሄንኑ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ብሰሙት ከአንድ ካህን እያንዳንዱ ፖለቲካ ተንታኝ፣ እያንዳንዱ የእምነት አባት፣ የሃይማኖት ተቋማት ጉባኤ መግለጫ ያወጣል። ምን ብሎ እንደሚያወጣ ልንገራችሁ። ቤተክርስቲያንን የፖለቲካ መነገጃ አታድርጓት ብላችሁ እቺው ቃል ፕሮቴስታንት ቸርች ቤት ውስጥ ነቢይ ገቢ ጉተማ ሲናገራት ግን የጌታ ቃል ነው የሚሆንላት።
የናንተ ቤት ጽድቅ እኛ ቤት ሲመጣ እንደ ኃጢአተኛ ያስቆጥረናል አይደል? አሁን ሁለተኛ ዜጋ ማን እንደሆነ አወቀን አይደል? በነገራችን ላይ እናንተ ትሉናላችሁ እንጂኛ ሆነን አናውቅ። የገዛ ሀገራችን ባሮች፣ የገዛ ሀገራችን ባለስልጣኖችም ጭምር ነን። የገዛ ሀገራችን የሰራን ቋንቋ የሰራን ፊደል የቀረጸች ቤተክርስቲያን አለችን። በሀገሪቷ ለመሪዎች የምትጸልይ በእምነቷ ለሳር ቅጠሉ፣ ለወዝ ለተራራው፣ ለሰማይ ለምድሩ የምትጸልይ ለታመሙ፣ ለቆሰሉ፣ ለደከሙ፣ ለወታደሮቿ የምትጸልይ ድንቅ ቤተክርስቲያን አለችን። ዛሬ አይደለም የተሰራችው፣ ዛሬ አይደለም ስለ ወደብ የምትጸልየው። ጥንትም ስለ ሀገሯ እድገት፣ ስለ ዓለም እድገት ትጸልያለች። ስለ ሰው ሞት ታለቅሳለች፣ ምህረት ታውጃለች። በይቅርቷ 24 ሰዓት ሙሉ በምህላዋ በጸሎቷ ታስባለች። ሰርክ ቅዳሴዋን ትቀድሳለች። ሌት ኪዳኗን፣ ሌሊት ደግሞ ማህሌቷን ትቆማለች። ምስጋና ወደ እግዚአብሔር፣ ጸሎት ወደ እግዚአብሔር፣ ቅዳሴ ወደ እግዚአብሔር፣ ከእግዚአብሔር በረከትን ለምዕመናን ታደርሳለች። ይህች ቤተክርስቲያን በአንድ ካህን በአንድ አባት ስለ ወደቡ ያሳስበኛል ብለው ቢናገሩ ግን ምን እንደምትሉ እናውቃለን። በጸሎት ስም እንዲህ ተነስቶ ሲለቀቅ ግን ፖለቲካ አይደለም ለእናንተ። አሁን ፖለቲካውንና ሃይማኖቱን ለዩልን። ነቢይ ፖለቲከኞች ናችሁ፣ ነቢይ ሃይማኖተኞች ናችሁ እናንተ። እውነቱን እያወራን ብንሄድ አይሻልም? ምርጫ ስለደረሰ ቀስቀሳ ነው። ምንድነው ነገሩ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከንቲባ አዳነች አቤቤ ጋር ተሰብስበው የተናገሩት ንግግር ብታዩት እኮ ከእናንተ ይበልጣል። ሙገሳው፣ ውደሳው፣ ቅዳሴው ምናምኑን በእውነት እኔ ቅዳሴ ላይ ከማይወድሱትና ቅዳሴ ስርዓተ ቅዳሴ ከሚጠብቁበት በላይ ነው ውዳሴያቸው። ሰምተናል። በነገራችን ላይ ሰው መፍራት ያለበት ወዳጅ መስሎ የቀረበውን ነው። መንግስትም እንድትፈራ የምንጠይቅህ ወዳጅ መስሎ የሚቀርብህን ነው። ሀገርህን የሚነግርህ ወይ ስህተትን የሚነግርህ እንድትታረም የሚያደርግህ መታረንም ተቀብሎ የተስተካከለውን የሚመራልህ የሚነቅፍ ሰው ነው ያንተ ወዳጅ። እነዚህ የሚያሞግሱ ያንተን ፖለቲካ አጀንዳ አድርገው የሃይማኖት ተው ፖለቲካ የሚሰብኩትን ግን ፍራቸው። ነገ ደግሞ ጸብ የሚጨሩት እነሱ ናቸው። ትውልዳችሁ ወደዚህ የገባ ነው። በተለይ ወጣቱ አዲሱ ሃይማኖት ሪሊጂንህን መናገር የለኝም። አግኖስቲክ ኤቲስት አይደለም። አግኖስቲክ ማለት ገና አንዲሳይድድ ያ ኤቲስት ማለት አምላክ የለም ነው። እሱን ገና እንትን አላልኩኝም፣ አላውቅም። አምላክ እንዳለ ገና አልወሰንኩም። አምላክ ይኖር አይኖር እናንተ ኢትዮጵያ ውስጥ ግን አምላክ እንደሌለ እንዳለ የማያውቅ መሀል ላይ ሆኖ ያልወሰነ መሀል ላይ የተንጠለጠለ ትውልድ እንዳለ ታውቃላችሁ። ይሄ ልጅ የሆነ ሰሞን እናንተ እንዴት ስለ ኑሮ ችግር ታወራላችሁ? የኑሮ ችግር እንዴት ይታያችኋል እንዴ? ይሄን የመሰለ የሚያምር ውበት እያያችሁ እንዴት ነው እናንተ ወጣችሁ በአደባባይ የኑሮ ችግር የምታወሩት ሲላቸው ነበር። ማለት ማህበራዊ ሚዲያ ላይ ወጥቶ ሲል ነበር። ማህበራዊ ሚዲያ መነጋገሪያ ነበር። አንድ ሰው ሆድህ ሌላ አይንህ ሌላ እኮ ነው ወዳጄ። ለዚህ ልጅ ኢንተርቪው ጠርታችሁት ሃይማኖት የለኝም አልልም አለኝም አልልም ገና ውሳኔ አልወሰንኩም ይሄ ተንጠለጠለኝ። የኛ ትውልድ ወደዚህ ነው የሚሄድ። ከቤተሰቤ በወርስ የምቀበለው ሃይማኖት የለም ወዳጄ ፍራ። ከስር ምዕመን ተንዶ አልቆላል። 12000 ምዕመናን ሐዋሳ ላይ በአደባባይ መስክረው ሃይማኖታቸውን እንደቀየሩ ነግረውናል። የትኛውን ሃይማኖት እንደሆነ አናውቅም። ነገር ግን ለነሱ እንኳን ደስ ያላችሁ። ለኦርቶዶክሳውያን፣ ለሙስሊሞች፣ ሌላ እምነት ስላላችሁ ደግሞ ምዕመኖቻችሁን ሃይማኖትና ፖለቲካ በቀላቀለ ስብከት፣ እምነት አልባ ስብከት በበዛበት ፖድካስት ትውልዳችን እያለቀ ነው። ማዳን የሚገባን መስራት የሚገባን አሁን ላይ ነው። እናንተ ኮሪደር አድንቁ፣ ሃይማኖታችሁ መስበክ ተው፣ አቁሙ፣ ይሻላችኋል። የኮሪደር ፕሮጀክትን ይዛችሁ መጽሐፍ ቅዱስ አስመስላችሁ አውደ ምሕረት ላይ ስበኩን። እናንተ ሆናችሁ እኮ አውደ ምሕረት ላይ ቁጭ ብላችሁ ይሄንን ያደረገ መንግስት ወንበር ላይ የተቀመጠ መሪ በእውነት ያሳፍራል ምናምን ብላችሁ የምትነግሩን አውደ ምሕረት ላይ እናንተ ናችሁ። በነገራችሁን አንደበት ስትወቅሳችሁ አየናችሁ፣ ስታሞግሳችሁ አየናችሁ። እኛ ጋር መጣችሁ ተወቅሳላችሁ፣ እነሱ ጋር ሄዳችሁ ታሞግሳላችሁ። ለእግዚአብሔርም ለሳጥናኤልም እኮ መሆን አልቻላችሁም እናንተ።
እግዚአብሔር ስታገኙት እንደ እግዚአብሔር ቤት ትሆናላችሁ። ሰይጣን ስታገኙት ደግሞ የእሱ አሽቋላጭ ትሆናላችሁ። እዚህ እንደምትሆኑት ሁሉ መንግስት ጋር ስትሄዱ ደግሞ መንግስት ቤት የመንግስት ጎበዝ ሰሪና ጀግና አሞጋሽ ትሆናላችሁ። ስትመጡ አውደ ምሕረት ላይ ደግሞ መንግስትን ወቃሽ ደግሞ እናንተ ትሆናላችሁ። አሁን ይሄ ልጅ ለሰይጣን ይሁን ለእግዚአብሔር ይሁን መሆኔን አላውቅም ብሎ መሀል ቤት ተቀምጧል፣ ተንጠልጥሏል። እግዚአብሔር የለም ዓለም ለማለት አያውቅም። ግን እሱ በሆዱ አይኑን ነው የሚያስበው፣ በአይኑ ሆዱን ነው የሚያስበው። የከተማው ውበት ከረሃቡ ጋር ልታስቡት አይገባም። እና በረሃብ የምትሰቡ እንዲህ አይነት ጅልነት ነው የያዛችሁ። ቆብ አድርጋችሁ እዛ ሄዳችሁ በሙገሳና በውደሳ ብቻ ጥያቄያችሁን የረሳችሁ አጀንዳችሁን አጥፈታችሁ የብልጽግናን ወይ ደግሞ የመንግስትን አጀንዳ ለፈበረካችሁና ለተነተናችሁ ሰዎች ነው የምናገረው። ይህን ተናግሬ እዩ ጩፋ ምን ገጠመው ይሁት በራሱ አንደበት የሚናገረው ነው ማቀርብላችሁ። እጅግ በጣም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም ይብዛላችሁ። ከፊታችን መጋቢት 11 እስከ 13 ድረስ ለሶስት ተከታታይ ቀናት በጌዲዮ ዞን በዲላ ከተማ ሁለገብ ስቴዲየም ታላቅ መንፈሳዊ ክሩሴድ ተዘጋጅቷል። በዚህ ከመጋቢት 11 እስከ 13 ድረስ ለሶስት ተከታታይ ቀናት በተዘጋጀው መንፈሳዊ ኮንፈረንስ በዲላና አካባቢዋ ላይ የምትገኙ ቅዱሳን በሙሉ በዕለቱ በስፍራው በመገኘት ከኛ ጋር የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። መጋቢት 11፣ 12 እና 13 በዲላ ከተማ ባለው ስቴዲየም እግሮች ሁሉ ስለሚመጡ ህዝቡ ከስቴዲየሙ በላይ ይሆናል ተብሎ ስለሚገመት እንዳትቀሩ ብሎ ጋበዛችሁ። ብዙ ደብዳቤ ልውጦች አሉ። ለጌዲዮ ዞን ወንጌል አማኞች አብያተ ክርስቲያናት ካውንስል፣ ለጌዲዮ ዞን አስተዳደር፣ የጌዲዮ ዞን ከተማ አስተዳደር፣ ለፖሊስ ጽሕፈት ቤት የጻፋቸው ደብዳቤዎች አሉ። ቦታው ተፈቀደ፣ አለቀ፣ ተፈቀደው ተጨርሷል። ከዛ ማህበራዊ ሚዲያ ላይ እቻ አጀንዳ ወጣች። እዩ ጩፋ ታገደ። እዩ ጩፋ የታገደው ጌዲዮ ዞን ላይ የሚያከናውነው በዲላ ከተማ የሚገኘውን የስቴዲየም የሚገኘውን ክሩሴድ አዘጋጃለሁ ያለው ፓርቲ ኮንፈረንስ አግደውበታል። ያገዱት የኢትዮጵያ ወንጌል አማኞች ክርስቲያናት ካውንስል የጌዲዮ ዞን ማስተባበሪያ ቅርንጫፍ ጽሕፈት ቤት ነው ዲላ። እዩ ጩፋን አገደው። ከዚህ በፊት ሲታገድ ወጥቶ መግለጫ በመስጠት ያገዱትን አካላት በመውቀስ ይታወቃል። ዛሬ የታገደው እዩ ጩፋ ደግሞ እንዲህ አይነት ምላሽ ሰጠ። ሻሎም ወዳጆቼ እንደምን አላችሁ? የጌታ ሰላምና ጸጋ ይብዛላችሁ። ከዲላ ኮንፈረንስ ጋር በተያያዘ አንድ አጭር መልእክት ለማስተላለፍ ነው የመጣሁት። ከመጋቢት 11 ጀምሮ እስከ 13 ድረስ ለሶስት ተከታታይ ቀናት በጌዲዮ ዞን በዲላ ከተማ ሁለገብ ስቴዲየም በክራይስት አርሚ ኢንተርናሽናል ቤተክርስቲያን አማካኝነት ታላቅ መንፈሳዊ ኮንፈረንስ መዘጋጀቱ ይታወቃል። ሆኖም ግን በከተማ ውስጥ የሚኖሩ አብያተ ክርስቲያናት ሌላ ቀደም ብሎ የተዘጋጀ ኮንፈረንስ አለ በማለት ባቀረቡት ጥያቄ መሰረት የኛ ኮንፈረንስ ለጊዜው መታጠፉን ወይ ደግሞ ታግዷል። ሰበብ ምክንያት ደርድረዋል። ነገር ግን እነሱ ጽፈው ለፖሊስም ለአስተዳደሩም ለምንም ጽፈው አግደውታል። ዲላ ነው የምነግራችሁ። መረጃውን ላጋራችሁ ብዬ መስጊድ የተገኘ ነው። የጴንጤ ሰባኪን ላሳያችሁ። ወይ በጌታ በኢየሱስ ክርስቶስም ስልጣን እለምንሃለሁ። ይህንን ሚዲያ የሚከታተሉ በየትኛውም ዓለም ላይ ያሉ የወንጌል እሳት የወንጌል ኃይል እንዲያገኛችሁ እጸልያለሁ። በጌታ በኢየሱስም ዓለምን ሁሉ ለማዳን ስለሞተው ኃጢአተኞችን ለማጽደቅ ስለተነሳ በጌታ በኢየሱስም እኔ እችን ምድር ይዤ እጸልያለሁ። ወንጌልን የማያምኑ ልባቸው የታወረ ወደ ወንጌል እንዲመጡ የወንጌል እሳት እንዲያገኙ ተማም ይባላል። የሰውዬ የእስልምና ሂጃብ ነው ለብሶ ጀለቢያ ለብሶ የእስልምና የሚያደርጉትን ከላይ ቆብ አድርጎ ስጋጃ አጥፎ ሶላት እንደሚሰግድ ተንበርክኮ ያው የሚናገረው ምንድነው? በነገራችን ላይ ራሱን መምሰል የማይችል ክርስቶስ የለንም። እናንተ ጋር ራሱን መምሰል ስለማይችል ጴንጤ ትመስላላችሁ፣ ኦርቶዶክስ ትመስላላችሁ፣ ካቶሊክ ትመስላላችሁ፣ አሕዛብ ትመስላላችሁ።
እስልምና ትመስላላችሁ። ራሳችሁን ሆናችሁ አትቆሙ። ይሄን ለምታደርጉት ነው የምናገረው። ይሄን ለማታደርጉት ራሳችሁን ሆናችሁ ለምትኖሩት እናንተ ነው የሚመለከት። ራሳችሁን ቄስ መስላችሁ መስበክ አይጠበቅባችሁም። ጴንጤ ሆናችሁ በቃ ቄስ የኦርቶዶክስ ነው ይታወቃል፣ ጥያቄ የለም። ሼክ መስላችሁ መስበክ አይጠበቅባችሁ። ሼክ የራሱ እምነት አለው፣ ምክንያቱም እስልምና ነው እምነቱ፣ አላህን ነው የሚከተለው። እናንተ ሼክም ቄስም ፓስተርም ሆናችሁ እንዴት ትችሉታላችሁ? እንረፍበት እንጂ ተውን እንጂ ማለት ለምናየው ነው። አይናችንን አሳርፉልን ልላችሁ። ይሄ ወንድማችን ማህበራዊ ሚዲያ ላይ ሰሞኑን መነጋገር የሆኑ አጀንዳዎች በማምጣት ይታወቃል። አሁን መንግስት እኮ መንግስት ሰራተኛ መቅጠር አቅቶት እኮ ነው የስራ ጤና ይሄ ስራ ሁሉ የመንግስት አይደለም። መንግስት የዚች ሀገር የመንግስት አይደለች። ስራ አለባት። ስራ መፍጠር ብቻ አይደለም። ነግርሽ ነው። ስራ መፍጠር ብቻ አይደለም። የማብላት ግዴታ ሁሉ አለባት። የመመገብ አይደለም። መንፈስ አይደለም። ወንጌል ነው የምታስተምረው አይደል? ወንጌል የሚሰበከው በህይወት ቁሞ ለሞተ ሰው ሰው ካልበላ የስጋ ምግብ እንጀራ ማብላት አለበት። ይሄ ወንጌላዊ ነው። ባይዘው በመጣልሻለሁ የስጋ ምግብ ማብላት አለባት ቤተክርስቲያን ራሷ ምእመናኑ ነው። ይኸውልሽ ወንጌል ነው የምታስተምረው አይደል? ወንጌል የምትሰብኪው ለነፍስ ነው። ነፍስን ብቻዋን አግኝተሽ አይደለም። ከነስጋዋ ነፍስ መጣ የምትሰብኪያት ገበሬ ያልሆነ ክርስቲያን አለ። እሱን የድሮቹ ገበሬዎች እያረሱ ይበላሉ። የአሁኖቹ ዘመናዊ ከተማ ላይ ያለው ክርስቲያን ምን እንዲበላ ነው የምትፈልገው? በራሱ አይደለም ማስተማር። ከየት እናውቃለን? እኛ እኮ ያሳደገችን ቤተክርስቲያን ነው። እንዴት እንደምንበላ ይኸው ይሄ ልጅ ከአንድ ልጅ ጋር ቪዲዮን አይቼዋለሁ። ማን ነው የሚባል ራሱን ኢንጂነር ዘአማኑኤል ብሎ የሚጠራው ቲክቶክ ላይ ኦርቶዶክሳዊ በመሆን እንዲሁም የምን እምነት አፈር በመያዝ ምንድነው አቡነ ሐራ ድንግል ምናምን የሚል እምነት በመያዝ በኋላም ማህበራዊ ሚዲያ ላይ በጣም አጀንዳ ሲነሳበትና የሆነ ጋብቻውንም ከአቡነ አብርሃም ጋር አገናኝተውት አቡነ አብርሃም ባርከው ሲበሉት እኔ ስጋው ደሙን አልተቀበልኩም ተሸፍኛ አልፍ ያለው ብሎ በአደባባይ የዋሽ ልጅ ጋር ቆሞ ያየነው ልጅ ነውና ማህበራዊ ሚዲያ ላይ አጀንዳ ለመሆን ከፈለጋችሁ መንግስት ተሳደቡ፣ ቅዱስ ሲኖዶስን ተሳደቡ። እንዲህ ነው አሁን እየሆነ ያለው። አሁን እየመጣ ያለው ምዕመን ከተማ ያለ ነው ምን እንብላላችሁ፣ ቅዱስ ሲኖዶስ ምን እንብላላችሁ፣ እያበላችሁን ስበኩን እያላችሁ ነው። እኔ የልጆቹን ሐሳብ ያመጣውላችሁ ዛሬ ተራ ያረግነው ነገር ነገ ከነገ ወዲያ እንደሚጎለብት ወቁት። ዛሬ ዝም ያልነው ነገር እንዲከመስላችሁ ቤተክርስቲያን ውስጥ ቤተ ክህነት ውስጥ የሚያምጹትን ካህናትና ዲያቆናት ተመልከቷቸው። ክህነት ያፈረሰ ካህን አይደለም ወይ የሚቀድሰው? ክህነት ያፈረሰ ዲያቆን አይደለም ወይ ብዙ የሚቀድሰው? እውነት ክህነታቸውን የጠበቁ የማያመነዝሩ ድንግልናቸውን የጠበቁ ዲያቆናት ብቻ ናቸው ወይ ያሉን? አያችሁ፣ ካህኑ ካመፀ ምዕመኑም እያመፀ ነው። አሁን ማመፁ የተጀመረው በካህናት ነው። ምዕመኑ ቀጠለላችሁ። ቀጣይ የጀመረው አንድ ነገር ነው፣ ይሰፋላችኋል። ስለዚህ መጀመሪያ ቤተክርስቲያናችንን እናጽዳ፣ ምዕመኑንም እናስተካክለው፣ ሀገርም ሰላም ታገኝ። ለዚህ ነው አዲስ አበባ ሀገረ ስብከት ላይ ከክብርት ከንቲባ ጋር ስትወያዩ ስለ ምዕመኑ ስራ አታወሩ፣ ስለ ራሳችሁ ዲስኩር ነው የምታወሩት የምንላችሁ ለዚህ ነው። ነገ ወጣቱ ትውልድ ስለ ራሳችሁ ዲስኩር፣ ስለ ምቾታችሁ፣ ስለ ቤታችሁ፣ ስለ ደሞዛችሁ፣ ስለ ቤታችሁ፣ ስለሚሰጣችሁ መሬት፣ ስለምታገኙት ነገር የምታወሩት እናንተ የግል ዲስኩራችሁ እንጂ የህዝብ ጥያቄ አይደለም የምታቀርቡት። የምዕመኖቻችሁ ጥያቄ በጣም ብዙ ናቸው። እናንተ ስትጠሩ ሰብስባችሁ መሄድ የሚገባችሁ ወጣቶቻችን ስራ ላይ ያዙ፣ እናቶቻችን ተቸግረዋል፣ ቤት የፈረሰባቸው መሰረታዊ ልማት አተዘጋጀላቸው፣ መንግስት እሱን ያዘጋጅ፣ እኛ ደግሞ መንፈሳዊ ነገሩን እናዘጋጃለን። ከቤተ ክርስቲያን አጥቢያ ዙሪያ ላይ ምዕመናን ተነሱብን። የምንቀድሰውና የምናስቀድሰው እኮ ምዕመናን እንዲባረኩና እንዲቀደሱ እንጂ ለሐውልት አይደለም ቤተክርስቲያን የምትሰራው ብላችሁ መጠይቅ እናንተ ኃላፊነት። እናንተ የምትጠይቁት ሌላ፣ ቤተክርስቲያን ያለችበት ችግር ሌላ፣ ምዕመኑ ያለበት ችግር ሌላ። አራምባና ቆቤላችኋል። ይሄ በመጨረሻ ጽዮናውያን አጀንዳ የምትፈልጉ ሰዎች እነ አህመድን ጀበል ይኸው ተነሱ። ይኸው በአማርኛ አመጣውላችሁ። ጤና ይስጥልኝ። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት የሃይማኖት ነው በማለት ብዙዎቹ ጥያቄዎችን ያቀርባሉ። በመጀመሪያ ደረጃ ይህ ጦርነት የሃይማኖት ጦርነት አይደለም። ጤና ይስጥልኝ። እስራኤልና አሜሪካ በኢራን ላይ የጀመሩት ጦርነት የሃይማኖት ነው በማለት ብዙዎቹ ጥያቄዎችን ያቀርባሉ። በመጀመሪያ ደረጃ ይህ ጦርነት የሃይማኖት ጦርነት አይደለም።
የእስራኤል መንግስትና አሜሪካ በመተባበር በኢራን ላይ ጦርነት የሚያካሂዱበት ዋናው ምክንያት ኢራን እስራኤልን አጠፋለሁ በማለቷ ነው። ከዛም አልፎ ደግሞ በአካባቢው የበላይነት ለማግኘት ነው። የሃይማኖት ጦርነትማ ቢሆን ኖሮ ኢራን የእስልምና እምነት ተከታይ ናት አብዛኛው ህዝቧ። ለምን በአረብ ሀገሮች ላይ ትተኩሳለች? ወደ ሳውዲ አረቢያ፣ ወደ ኳታር፣ ወደ ሌሎች ሀገሮችም ጥቃት አትፈጽምም ነበር። ይህ አይደለም፣ የሃይማኖት ጦርነት አይደለም ወገኖቼ። ብዙ ሰዎች ይሳሳታሉ። ዋናው ጦርነቱ ኢራን እስራኤል የምትባል ሀገር መኖር የለባትም፣ እስራኤልን እናጠፋለን ከመካከለኛው ምስራቅ ጭራሹ በማለት የኒውክሌር ጦር መሳሪያ መገንባት መጀመሯና ረጅም ርቀት የሚዘገዘጉ በብዙ ሺህ የሚቆጠሩ ሚሳኤሎችን በመገንባት ወደ እስራኤል መተኮሷ ነው። ይሄ ነው እንጂ የሃይማኖት ግጭት አይደለም። ከዚህ በተጨማሪ የጦርነቱ ሂደት በአሁኑ ሰዓት እስራኤልና አሜሪካ የወሰዱት እርምጃ መልካም ውጤትን ያመጣል የሚል እምነት አለን። እያየንም ነው። የቀረው የኢራን መልእክተኛ የሆነው የህዝቡላ ሽብር ፈጣሪ ድርጅት ከሊባኖስ ምድር በመሆን ወደ እስራኤል ሰሜኑ ክፍል ይተኩሳል። ይሄንም የእስራኤል ልጆች በመዋጋት በመቋቋም ላይ ይገኛሉ። ስለዚህ ይሄ ውጊያ የሃይማኖት ነው የሚሉ ሰዎች ካሉ ተሳስታችኋል። የሃይማኖት አይደለም። ኢራን ጭራሽኑ ራሷን እንደ አረብ አታይም። አረብም አይደሉም ኢራኖች። በሃይማኖት ከሄድነ የእስልምና እምነት ተከታዮች ናቸው። ግን የሚዋጉት እስራኤልን ብቻ ሳይሆን እያየን ነው በአረብ ሀገራት ላይም የተፈጸመውንና ይህ ጦርነት አብቅቶ መልካም ውጤት አግኝተን እስራኤል በእርግጥ አትጠፋም። እስራኤል ለዘላለም ትኖራለች። ይሰማል ዋብያ እስራኤል ለዘላለም ይሰማል ወይ? እዚህ ኢትዮጵያ ሆነ እስራኤል ትጠፋለች ብለ አጀንዳ የምትከፍት ግን ለዓለም በሙሉ ስሜት የተሸፈንክ ጽንፈኛ እዚህ ኢትዮጵያ ሆነ ኢራን ትጥፋ ብለ ዘመቻ የምትከፍት ጽንፈኛ አንተ እዚህ ሀገር እኮ አርሲ ሰው ሞቶልሃል፣ ጅማ ሰው ሞቶልሃል፣ ወለጋ ሰው ሞቶልሃል፣ አማራ ክልል ሰው ሞቶልሃል፣ ትግራይ ሰው ሞቶልሃል። ምን ቀረ? አጠገብ ቄስም ሼክም ተገሎልሃል፣ ቤተክርስቲያን መስጊድም ፈርሶብሃል። አንተ አጀንዳ አድርገህ የምታወራው አውሮፓን እዛ ምስራቅ እስያ ውስጥ ኢራንና እስራኤል ጋር እዚህ የሞተብህ ያለው የገዛ ወገን ዘመድ ያጎት ልጅ አክስት ልጅ ተሞተብህ ትላለህ። ሌባ የገደለውን ሼክ ሰምተሃል። ጎንደር ላይ የተቃጠለብን የሞጣ መስጊድ ታውቃለህ። የተቃጠለብን ቤተክርስቲያን ታውቃለህ። ስንቱ ጠቅሰን እንችለዋለን። የሀገርን ችግር ትተህ የሩቅ የምታየው ውስጥ ያለውን ችግር መፍታት ስላቃተ ነው። ስለዚህ መጀመሪያ እኛ ቤታችን እንመልከት። እስከ ዛሬ ስጽፍ የነበረው ማህበራዊ ሚዲያ ላይ አጀንዳ ስታደርግ የነበረው የሽብርተኛ ቡድን አካል አይደለሁም ነኝ፣ ስሜን አውቀው ያነሱታል፣ እንደዚህ ያደርጋሉ፣ የነሱ ጽንፍ ከአካል ልንገራችሁ። ተቀናይታችሁ ተደራጅታችሁ እየሰራችሁ እንደሆነ እናውቃችኋለን። እናውቃችኋለን ብቻ ሳይሆን ሁላችንም ገብቶናል። የገባን እኛ ብቻ አይደለም፣ መንግስትም ገብቶታል። የሃይማኖት ተቋማትም ያውቁታል። ውጤቱን መጨረሻ ላይ አብረን እናየዋለን። የውጭውን ትተን የጓዳችንን እናስተካከል። ትልቁ የቤት ስራዬ ነው። ይሄንን ስላችሁ ይሄንን የምናገረው ለፖለቲከኛና ለእምነት ለተለያየ እምነት ብቻ ነው። ቤተክርስቲያናችን ውስጥም ጉዳዩን ወደ ውጭ መመልከት ትተን የራሳችንን ችግር ራሳችን እንፍታ። የመጨረሻው መልእክቴ ነው። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። ቅዱስ ሲኖዶስ አመፅ ተነሳብህ። ካላበላኸኝ አትሰብከኝም፣ ካላበላኸኝ አታስተምረኝም፣ ካላበላኸኝ መንግስት ሰማያት አልገባም የሚል ምዕመን ተነሳብህ። የመስጊዱ ጴንጤ ሆኖ ታየ።